ኢትዮጵያ ዛሬ የአፍሪካ የንግድና ቀጠና ስምምነትን በይፋ ትቀላቀላለች። ዛሬ ከሰዓት በኋላ የተለያዩ ምርቶች በየብስና በአየር በይፋ የሥነ ሥርዓት ወደ ተለያዩ አፍሪካ ሀገራት እንደሚሸኙ የንግድና ቀጠናዊ ትስስር ሚኒስትር ነግረውናል። የንግድና ቀጠናዊ ትስስር ሚኒስትር የኮሚኒኬሽን ጉዳዮች ሥራ አስፈጻሚ አቶ ወንድሙ ፍላቴ ይህንኑ ነግረውናል። በአየር ትራንስፖርት የስጋ የአትክልትና ፍራፍሬ ምርቶች ወደ ተለያዩ አፍሪካ ሀገራት እንደሚላኩ ተናግረዋል። ይህኛው የንግድ ልውውጥ በምስራቅና በደቡብ አፍሪካ ሀገራት ላይ ትኩረት የሚያደርግ እንደሆነ ጠቅሰዋል። በየብስ ትራንስፖርት ደግሞ ቡና፣ የጥራጥሬ ምርቶችና የቅባት እህሎች ወደ ኬንያ፣ ሶማሌና ወደ ደቡብ አፍሪካ ይላካሉ ተብሏል። ኢትዮጵያ የአፍሪካ ነጻ የንግድና ቀጠና ስምምነትን ለመተግበር ሰፋ ያለ ዝግጅት ስታደርግ እንደቆየች ተጠቅሷል። የንግድ ሂደቱን ተግባራዊ ለማድረግ በንግድና ቀጠናዊ ትስስር ሚኒስቴር የሚመራ ኮሚቴ ተቋቁሞ ሲሰራ ቆይቷል ተብሏል። ኮሚቴው የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር፣ የጉምሩክ ኮሚኒኬሽን፣ ብሔራዊ ባንክ፣ የኢትዮጵያ ኢንቨስትመንት ኮሚኒኬሽን፣ የውጭ ጉዳዮች ሚኒስቴር፣ የትራንስፖርትና ሎጂስቲክ ሚኒስቴር፣ የኢንዱስትሪ ሚኒስቴርና የግል ዘርፍ ተወካዮችን የያዘ መሆኑ ተነግሯል። አብይና ኢሳያስ ወደ ጦርነት አይገቡም። ከትግራይ ክልል ተወክለው የፕሪቶሪያን ስምምነት ተፈራረሙ ከነበሩት መካከል አንዱ የሆኑት አቶ አሰፋ ብርሃኑ በወቅታዊ ጉዳይ ዙሪያ ከቢቢሲ ትግረኛ ጋር ባደረጉ ቆይታ በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም ብለዋል። በአቶ ጌታቸው ረዳ ይመራ የነበረውን የትግራይ ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋ ከቅርብ ጊዜ ወዲህ በኢትዮጵያና ኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸው ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው ገልጸዋል። ከሻዕቢያ ጋር ያለውን ሁኔታ እንዴት ተዋለህ ተብለው ለተጠየቁት አንድ ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ፣ ሊዋጉ የሚችልበት እድል አላቸው? እኔ በአመዛኙ አይመስለኝም። የሚያዋጋ ምክንያትም የላቸውም ሲሉ ምላሽ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እንዲሁም ዓለም በሙሉ ባለበት የፈረሙ ስምምነት አላቸው ያሉት አቶ አሰፋ ይህ ውል አብይ ለሚያነሳቸው የወደብና ተያያዥ ጉዳዮች መልስ አለው ብለዋል። ጠቅላይ ሚኒስትር አብይ አህመድ የታላቁ ህዳሴ ግድብ መጠናቀቁን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ ቀይ ባህር ከ30 ዓመት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ሲሉ መናገራቸው ይታወሳል። ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ይታረማል፣ ብዙ ከባድ አይደለም ማለታቸው አይዘነጋም። በቀጣይ ቀናት በግብፅ ልታዩን ትችላላችሁ አሉ ዶናልድ ትራምፕ። የሌላ ኃያሏ አሜሪካ ፕሬዝዳንት ዶናልድ ትራምፕ ከ2 ዓመት በላይ የዘለቀውን ግጭት ለማስቆም በግብፅ ሪዞርት ከተማ ሻርም ኤል ሼክ በተጀመረው በተዘዋዋሪ ድርድር ለመገኘት ማሰባቸው ተሰማ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ረቡዕ እንደተናገሩት በጋዛ ያለውን ጦርነት ለማስቆም የተደረሰውን ስምምነት በጣም የቀረበ ነው በማለት በግብፅ እየተደረገ የሚገኘውን የተኩስ አቁምና የእገታ የመልቀቅ ስምምነትን ለመቀላቀል በዚህ ሳምንት የመጨረሻ ወደ ግብፅ እንዲሄዱ እንደሚችሉ ተናግረዋል። በትራምፕ ባለ 20 ነጥብ እቅድ መሰረት ሰኞ ዕለት በግብፅ ሪዞርት ከተማ ሻርም ኤል ሼክ የተጀመረውን የተዘዋዋሪ ድርድር አንድ ስምምነት ላይ ለመድረስና ሊጠናቀቅ ተቃርቧል ያሉት ፕሬዝዳንቱ ምናልባትም ቅዳሜና እሁድ ከስምምነት ላይ እንደደረሰ ወደ ግብፅ ሊጓዙ እንደሚችሉ ገልጸዋል። ትራምፕ የዋይት ሃውስ ባደረጉት ንግግር በመካከለኛው ምስራቅ ለሚደረገው ስምምነት በጣም ቅርብ ነን እና እነሱ በፍጥነት እንደሚፈልጉኝ የሚገልጽ ማስታወሻ በስቴት ጸሐፊ ሰጥተውኛል ብለዋል። የትራምፕ አማች ያሬድ ኩሽኒር እና ልዩ መልእክተኛ የሆኑት ስቲቭ ዋትኮፍ እና የጠቅላይ ሚኒስትር ቤንጃሚን ኔታንያሁ የቅርብ ታማኝ ሰው የእስራኤል ስትራቴጂክ ጉዳይ ሚኒስትር ሮን ዴርመር ደርሰው በድርድሩ መሳተፍ መጀመራቸው የእስራኤልና የፍልስጤም ምንጮች ከዘገቡ በኋላ ተስፋ ሰጪ መሆኑ ተነግሯል። በጋዛ ያለውን ጦርነት ወደ ቀጠናዊ ግጭት ተቀይሮና እንደ ኢራን፣ የመንና ሊባኖስ ባሉ ሀገራት በመሳቡ እና መካከለኛው ምስራቅን ወደ ምስቅልቅል የቀየረው የጦርነቱ መነሻ የሐማስ ጥቃት 2ኛ ዓመት ካለፈ ከአንድ ቀን በኋላ የቡድኑ ተደራዳሪዎች የታጋቾችን ስም ዝርዝርና የፍልስጤም እስረኞችን ከእስራኤል ጋር በድርድር እንዲፈቱ አስረክበዋል። ሐማስ ረቡዕ ዕለት ያዘጋጀው ታጋጆችና በእስራኤል ተይዘው የሚገኙትን ፍልስጤማውያን እስረኞች ለመለዋወጥ እንደሚፈልጉ ዝርዝሩን ማስረከቡን ገልጾ እስካሁን ባለው ድርድር ላይ ተስፋ ሰንቋል።
ፍልስጤማውያን ሐማስ እንዲፈቱ የሚፈልጋቸው ዝርዝር በእስራኤል ታስረው የነበሩ ታዋቂ እስረኞች እንደሚካተትም ይጠበቃል። ለድርድሩ ቅርበት ያለው የፍልስጤም ምንጭ እንደገለጸው በዝርዝሩ ውስጥ የፋታህ ንቅናቄ መሪ ማርዋን አልባርጊውቲና የፍልስጤም ነጻ አውጪ ግንባር መሪ አህመድ ሳዳት ይገኙበታል። ሌላው የውይይቱ ተሳታፊ የቱርክ ሰላም ሚኒስተር ኢብራሂም ካሊን እንደነበር የግብፅ ምንጮች ገልጸዋል። ይህም ከሐማስ ጋር የቅርብ ግንኙነት ላላት የኔቶ አባል ለሆነችው ለቱርክ ሚና እያደረገ መሆኑ አመላክቷል። ፕሬዝዳንት ጣይብ ኤርዶጋን እንደተናገሩት ትራምፕ ሐማስ ስምምነቱን እንዲቀበል ለማሳመን ቱርክን እንድታግዝ ጠይቀዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ረቡዕ ዕለት እንደተናገሩት ድርድሩ ብዙ ርቀት አድርጓል ብለዋል። ሐማስ የጋዛ አስተዳደርን የሚለቀው በፍልስጤም አስተዳደር ቁጥጥር ስር ላለውና በአረብና በሙስሊም አገራት ለሚደገፈው የፍልስጤም ቴክኖራት መንግስት ብቻ ነው ብለዋል። የትራምፕ እቅድ በበኩሉ የትራምፕ የሚመራውና የቀድሞ የብሪታንያ ጠቅላይ ሚኒስትር ጨምሮ ዓለም አቀፍ አካላት እንዲኖሩ ይጠበቃል። መካከለኛው ምስራቅ ወደ ሰላም የሚመለስ ተብሎ ከሚጠበቀው የግብፅ ድርድር የተሰሙትና ዓለም አቀፋዊ የዜና አውታሮች በፊት ገጻቸውን ያስነበቧቸው አበይት ጉዳዮች ናቸው። የናይጄሪያ የፈጠራ ሳይንስና ቴክኖሎጂ ሚኒስትር ኡጂናጂ የትምህርት ማስረጃቸው በፎርጅድ አስርተዋል የሚል ክስ ከቀረበባቸው ከቀናት በኋላ ስራቸውን ለቀዋል። ሚኒስትሩ ስራቸውን የለቀቁት አንድ ጋዜጣ ባደረገው ምርምር በ2023 ለሹመት ሲቀርቡ ለፕሬዝዳንት ቦላ ቲኑቡ ሐሰተኛ የትምህርት ማስረጃ ማቅረባቸው ከተረጋገጠ በኋላ ነው። የፕሬዝዳንቱ ቃል አቀባይ ባዮ ኡናንግ ማክሰኞ ዕለት የሚኒስትሩን መልቀቅ በኤክስ ገጻቸው ላይ ያረጋገጡ ሲሆን ሚኒስትሩ የፖለቲካ ተቀናቃኞቻቸው የስም ማጥፋት ኢላማ መደረጋቸውን በመጥቀስ ተናግረዋል። ሚኒስትሩ የቀረበባቸውን የማጭበርበር ክስ ሐሰተኛ መሆኑን የተናገሩ ሲሆን ከናይጄሪያ ዩኒቨርሲቲ በማይክሮባዮሎጂና በባዮኬሚስትሪ መመረቃቸውን በተደጋጋሚ አስታውቀዋል። ፕሪሚየር ታይምስ በተባለው ጋዜጣ ለ2 ዓመታት የተደረገው የምርመራ ዘገባ መውጣቱን ተከትሎ ሐሰተኛ የትምህርት ማስረጃ ክሱ በናይጄሪያ ሕዝባዊ ቁጣ ቀስቅሷል። የኢንተርኔት አገልግሎትን መልሶ ያስጀመረው ታሊባን የማህበራዊ ሚዲያ ይዘቶችን ገደበ። በአፍጋኒስታን በአንዳንድ የማህበራዊ ሚዲያ ገጾች የሚተላለፉ ይዘቶች ላይ ክልከላ መጣሉን የቢቢሲ ምንጮች ገለጹ። ታሊባን በፌስቡክ፣ ኢንስታግራም እና ኤክስ ላይ የሚተላለፉ ይዘቶች እንዲገደቡ መወሰኑን በአፍጋኒስታን ኮሚኒኬሽንና መረጃ ሚኒስቴር የሚሰሩ የቢቢሲ ምንጮች ተናግረዋል። የትኞቹ ይዘቶች ላይ ክልከላ እንደተጣለ ግን ግልጽ አይደለም። በካቡል የሚገኙ የማህበራዊ ሚዲያ ተጠቃሚዎች ለቢቢሲ እንደገለጹት በፌስቡክ ተንቀሳቃሽ ምስሎች መመልከት አልተቻለም። ኢንስታግራም ላይም ገደብ እንደተጣለ ተናግረዋል። የታሊባን መንግስት ተቋርጦ የነበረውን የኢንተርኔት አገልግሎት መልሶ ያስጀመረው ባለፈው ሳምንት ነበር። ኢንተርኔት ዳግመኛ መጀመሩን ህዝቡን አስደስቷል። ብዙም ሳይቆይ ግን የማህበራዊ ሚዲያ ይዘቶቹ ክልከላ ተጥሎባቸዋል። የታሊባን መንግስት ውስጥ አዋቂ ለቢቢሲ በፌስቡክ፣ ኢንስታግራምና ኤክስ ይዘቶች ላይ ገደብ ተጥሏል። በአብዛኛውን የአገሪቱ ክፍል ላይ እገዳው እየተደረገ ነው። ኢንተርኔት ላይ አጠቃላይ ማዕቀብ እንደማይጣል ተስፋ እናደርጋለን ብለዋል።